testimony. Kingdom testimony. Prophetic center. Prophetic center. ምሳሌ መጽሐፍ ምዕራፍ 27 ቁጥር 7 ላይ በጣም አጭር ቃል ነው ማገለግለው የጫና ጥቅም የሚል ሐሳብ ነው ማካፈላችሁ። ጫና ወይ ፕሬሸር ምንድነው? በሰው ህይወት ላይ ጫናዎች ፕሬሸሮች ሲበዙ ሲኖሩ እንደ አንድ መጽሐፍ አማኝ ምን ልናስተውል በዛ ውስጥ ምን አይነት ነገር ያተረፈልን ይገባል? ብዙ ጊዜ ሰዎች ሉዝ የሚያረጉት ፈተናውን መፈተናቸው አይቀርም ግን ከፈተና ውስጥ ቤኔፊት የሚሆን ነገር አያተርፉም። መፈተናችሁ ካልቀረ ለእናንተ የሚተርፍ ነገር ይዛችሁ ዝም ብሎ ተፈትኖ ማለፍ ሳይሆን ገብቷችኋል? ምንድነው ከዚህ ፈተና ውስጥ ለኔ የሚተርፈኝ ለአእምሮ የሚተርፈኝ ለመንፈስ የሚተርፈኝ ነገ ለምመራው ኑሮ የሚተርፈኝ የሚል ነገር ማውጣት አለባችሁ። እስቲ ጫና ያለባችሁ ሰዎች እዚህ ጉባኤ የተለያየ ጫና ገንዘብ ጫና ይሆናል የምናምን ጫና ውስጥ ናችሁ። ስለዚህ እግዚአብሔር በጫና ላሉ ሰዎች ምንድነው እንደ ትርፍ እንዲያስቡት የሚፈልገው ነገር በጣም አንድ ሁለት ወርድ ብቻ ነው የምነካው እንድታስቡ እንድትቆጥሩ እሻለው ወይ መፈልጋለው እንደ እግዚአብሔር ቃል ምሳሌ መጽሐፍ ምዕራፍ 7 ቁጥር 7 የጠገበች ነፍስ የማር ወለላ ትረግጣለች ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ይላል። ደግሞአለው ለጠገበች ነፍስ የማር ወለላ ትረግጣለች ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ይላል። ስለ ሁለት የነፍስ ዓለም የነፍስ ስርዓት ያወራል። አንደኛ የጠገበ ወይ የረካ ይላል። እርካታ ውስጥ ያለ ጥጋብ ውስጥ ያለች ነፍስ የምታስበው የምትቆጥረው እንደዚህ ነው ይላል። ጣፋጩ ነገር ለሷ እንደ መራራ ይሆናል። ጣፋጩ ነገር ለሷ እንደ መራራ ይሆናል። ምን ማለት ነው? ነገሮችን ኢዝሊ ነው አክሰስ መታረገው ኢዝሊ ነው መታገኘው ሶ ኢዝሊ ያለ ምንም ድካም ያለ ምንም ዋጋ ከማግኘቷ የተነሳ አትረካም አትደሰትም ሳትስፋይ የማረግ አቅም የላትም በቀላሉ ሳትስፋይ አታደርግም። አሁን ይሄኛው ሰውዬ ምን ይላል? የጠገበ የረካ ሰው ነፍስ የማር ወረራ ምን ትላለች ይላል ትረግጣለች ምንም ለሷ ምን የለውም ይላል ቫልዩ የለውም ዋጋ የለውም። መራራ ጣፋጩ ነገር እንኳን እንደምን ትቆጥረዋለች እንደ መራራ ምንም ውጤት እንደሌለው አድርጋ ትቆጥራለች። ለምን? ነገርን ኢዝሊ የማግኘት ውጤት በቀላሉ አክሰስ የማድረግ በቀላሉ ሁሉ ነገር የማግኘት ካፓሲቲ ላይ ስላለች በነገሮች የመደሰት የማመስገን ቴንኪው የማለት አቅም የላትም ይላል። ሁለተኛው ነፍስ ደግሞ ምንድነው? ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ይላል። እቺ የተራበች የሚላት ነፍስ ደግሞ መራራው ጣፋጭ አድርጎ ይቆጥራል። ያቺኛዋ ማሩን ትረግጠዋለች እቺኛዋ ግን መራራውን እንኳን ቴስት ትሰጠዋለች። አያችሁ እንደዚህ አይነት ነፍስ ይላል። የተራበች ነፍስ ግን ጫና ውስጥ ያለች ነፍስ ግን ፕሬሸር ውስጥ ያለች ነፍስ ግን መራራውን ነገር እንኳን እንዴት አድርጋ ትቆጥረዋለች? እንደ ጣፋጭ አድርጋ ትቆጥረዋለች። ለምን? ነገሮችን ኢዝሊ አይደለም የምታየው በቀላል አይደለም የምታየው እነኛ ነገሮች እንዴት እንደመጡ እንዴት እንደተገኙ እንዴት በህይወት ውስጥ መያዝ እንዳለባቸው ዋጋ እንዳላቸው ስለምታውቅ እንደጠገበው ወይንም ደግሞ እንደረካው ሰው አይደለም ትርጓሜዋ ይላል። ሶ ከባዱን የህይወት ውጣ ውረድ እንደ ቀላል አድርጋ ትቆጥራለች። ምን አይነት ነፍስ? የተራበች ነፍስ፣ ረሃብ ያለባት ነፍስ፣ ፕሬሸር ያለባት ነፍስ፣ ጫና ያለባት ነፍስ በጣም ከባድ
የህይወት ክራይሲስ በጣም ከባድ የህይወት ጉዞ በጣም ከባድ የምትሏቸው ነገሮች ኢዝሊ ቆጥራ ለመወጣት የሚችል አቅም ይኖራታል በህይወት አስቸጋሪ ቀኖችን የማለፍ አቅም ያለው በጣም ህይወቱ የተረጋጋ ነገር ውስጥ ያለ ነው ደሃ ነው ደሃ ቻሌንጅ ይችላል እኔ ደሃ እናንተ ባለጠጋ ናችሁ ደሃ ቻሌንጅ ይችላል ታውቃላችሁ የረሃብ ቻሌንጅ ይችላል አይደል የስድብ ቻሌንጅ ይችላል ወድቆ የመነሳት ቻሌንጅ ይችላል ፖቴንሻል አለ ውስጡ አቅም አለ ግን አንድ እኮ ነው ደሃው እዚህ ጋር ብትሉትም የሆነች ነገር ሲገጥመው ቶሎ ፈርስትሬት የሚያደርገው ሰው አንድ ነው ዲፈረንሱ ምንድነው ነፍስ ውስጥ የተፈጠረ የጫናና የነፃነት ጉዳይ ነው ስለዚህ እቺ ያልረካች ያልጠገበች ነፍስ ማለት አንደር ፕሬሸር ናት ጫና ስር ናት ስለዚህ ተግዳሮቶችን ለማለፍ ለመሄድ በህይወት ላይ አዲስ ነገር ለማምጣት አዲስ ነገርን ለመፍጠር ወደ አዲስ ነገር ለመጓዝ የሚችል ካፓሲቲ አላት ምን ይያለች መራራውን ጣፋጭ ነው ብላ እየቆጠረች መጥፎውን ጥሩ ነው ያለች እየቆጠረች ገብቷቸዋል ማይቻለው ይቻላል ብላ እየቆጠረች ያስ የጠገበ የረካው ማር ወለላውን እንኳን ይረግጠዋል ለምንም ነገር ኮስት የማረግ ኢኒሺዬሽን የለው ለምንም ነገር ዋጋ ከፍሎ ለመሄድ የሚያስችል የህይወት ተነሳሽነትና ድፍረት የለው መጽሐፍ ቅዱሳችን ላይ ሄደን ስለ ያዕቆብ መጽሐፋችን ምዕራፍ 29 ቁጥር 20 ላይ እንደዚህ ይላል ጌታ ይመስገን እስቲ አጠገባችሁ ያለው የህይወት ጫና ያለበት ሰው ማለት ከባዱን የህይወት ውጣ ውረድ እንደ ቀላል አድርጎ ይቀበለዋል ማለት ደግሞ ይደሰትበታል ኢየሱስ ጌታ አሜን እንደምን አድርጎ ይቆጥረዋል እንደ ቀላል ከባድ የህይወት ውጣ ውረድ ውስጥ አንዳንዴ የህይወታችሁን ታሪክ ስትነግሩ ለሰዎች ድራማ ነው ፊልም ነው አይገባቸውም ምትዋሹ ሊመስላቸው ይችላል ሰው እንዴት በዚህ ውስጥ ያልፋል ይሏቸዋል ማለፍ የቻላችሁት ማለፍ ስለተቻለ ሳይሆን ያንን ከማለፍ ውጪ ምንም እድል ፈንታ እንደሌላችሁ ነፍሳችሁ ስለቆጠረች ጫና ውስጥ ያለ ሰው አማራጭ ነው ምሳሌ ነው የጠገበና የረካ ሰው እንደገና ደግሞ በህይወቱ ጫና ውስጥ ያለ ሰው ያንን ህይወት ከማሸነፍ ውጪ አማራጭ የለው ስለዚህ እግዚአብሔር ምን ያደርጋል ትልቅ ድል በህይወት እንድታመጣ ሲፈልግ ፕሬሸሩን ማለፊያ ያደርጋል ሰምታኛ አማራጭ በግራም የለም በቀኝም የለም ያለው ያንን ጫና ሰብረ መውጣት ብቻ ይሆናል እግዚአብሔር አንዳንድ ፕሬሸሮችን ለምን ዝም ይላቸዋል አንዳንድ ፕሬሸሮችን ለምን በህይወት ላይ እንድትጋፈጣቸው ቀኑን ጊዜውን አመቻችቶ ይሰጣል ሲባል ያንን በማሸነፍ ውስጥ ነው የነገ ቪክትሪ ያለው የህይወት ቫልዩ እንዲገባ የመኖር ቫልዩ እንዲገባ እኔ ነግሬያቸዋለሁ በዚህ ዓመት አንድ ትልቅ የገባኝ ቫልዩ ካለ ገንዘብ ከዚህ በኋላ ገንዘብን በህይወቴ እንዴት እንደምመራው እንዴት በገንዘብ ጉዳይ ላይ በጣም ፕሮፐርና ሲሪየስ የሆነ ላይፍ ስታይል እንደሚኖረኝ ያውቃል ገብቷቸዋል በጣም ለምን ገንዘብ ለካ ነገርን ሁሉ ወደ ምትፈልጉት ነገር ለማምጣት አንዱ የምድር ኃይል ነው እኔ ትላንት ገንዘብ እጄ ላይ ሲገባ ችግር የለብኝም በዚያ ስሩም በዚያ ሃያው በዛ አምስቱ ምናምን እንጂ በቃ ሰው ምናው እንደ ከንደሱ አይደለም የሚታሰበው ለካ ገንዘብ ሴቭ ይደረጋል ለካ ገንዘብ በፐርፐዝ ይመራል ገብቷቸዋል ይሄ በምን ገባሽ ካላችሁ ጫና አስተማሪ ባንክ ቤታሽ እንዲያስተማሪ ጫና አስተማሪ ምን ማድረግ እንዳለብኝ እግዚአብሔር ከጫና ውስጥ የሚያየው የናንተን
በእንደዛ አይነት የህይወት ስርዓት ውስጥ እንዳትገዙ። ያዕቆብ ላይ 29 ላይ በጣም ደስ ይላል ይሄ ቃል እናንብበው። ምዕራፍ 29 ቁጥር 20 ላይ ቁጥር 20 ላይ የተወደደች ቦታ ነው። ያዕቆብ ስለ ራሔል 7 ዓመት ተገዛ። እርሷን ይወዳ ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ስንት ዓመት ተገዛ? እንደምን ሆነለት ነው የሚለው። እኛ ለ7 ዓመት ምንለው? ለያዕቆብ 7 ዓመት እንደምንድን ነው የተቆጠረው? ለምንድን ነው የ7 ዓመት ባርነት ቀን የሆነለት? የፍቅር ጫና ፕሬሸር ነገሮችን የመቋቋምና የማሸነፍ እነኛን ነገሮች ድል ነስቶ የመሄድ አቅምን ይሰጣቸዋል። ያዕቆብ ጫና ውስጥ ነበር፣ በፍቅር ጫና ውስጥ ነበር፣ ተጽዕኖ ውስጥ ነበር። በራሔል ራሔልን ያላፈቀረ ወንድም እያጠገቡ ቢኖር ያምጽበታል። ለአንድ ሴት ብለህ ይለዋል። ለያዕቆብ ግን 7 ዓመት የቀን ቁጥር የሆነለት ደግሞ በደስታ አይደለም፣ ይወዳ ስለነበር በእርሱ ዘንድ እንደ ጥቂት ቀን ሆነለት። ብሌም አላደረገም። መቼ ነው ይሄ ቀን የሚያልፈው የሚል ነገር አልነበረው። ጫናው ምን ሰጠው? ካፓሲቲ ሰጠው፣ ጉልበት ሰጠው። ነገሩን ተቋቁሞ ማለፍ እንዲችል፣ መሄድ እንዲችል። አንድ ነገር ነው ነገራችሁ መፈልገው። የገባችሁበት የህይወት ጫና የሚያመጣው ሪዛልት ከታያችሁ በዛ ጫና ውስጥ የምታልፉበትን ህይወት ልክ እንደ ያዕቆብ ቁጠሩት። ያዕቆብ እንደ ባርነት አይደለም የቆጠረው፣ ራሔልን ጌን የማድረጊያ መንገድ አድርጎ ነው የቆጠረው። ሰምታችሁኛል? ባሪያ አረገኝ አይደለም፣ ይሄ ጆርኒ ራሔልን ይሰጠኛል። እነኝን ዓመታት እንደ ቀናት ቁጥር የምቆጥርበት ምክንያት ከጥቂት ጊዜ በኋላ ኒዴን እጄ ላይ አገኘዋለሁ። ያላችሁበት ፕሬሸር ውስጥ እየሄዳችሁ ያላችሁት ምንድነው? አልቲሜትሊ ከትግሉ በኋላ ጎላችሁ እየሰማችሁ ነው። ምንድነው ጎላችሁ? ከዚህ ትግል በኋላ፣ ከዚህ የህይወት ፋይት በኋላ፣ ከዚህ በህይወታችሁ ውስጥ እያለፈ ካለ ሰይፍ በኋላ ማርያም ምን አላት? በነፍስ ሰይፍ ያልፋል። ይቺ ሴት በነፍሷ ሰይፍ ሲያልፍ ሳምቲንግ ግን ትጠብቃለች። በነፍሳችሁ የሚያልፉት ነገር ሲያልፉ ኢትስ ኦኬ እያላችኋቸው ያላችኋቸው ነገሮች ምንድነው ሪዛልታቸው? ቀጥሎ ሪዛልት ከሌለው የአጋንንት ደበሎ ይሆናል። አባሩት። እኔ በጫናዎቼ ሪዛልት አለው። ይሄ ትግል ለዚህ ነው። ገብቷችኋል? ይሄ ትግል ለዚህ ነው። በዚህ ውስጥ የገባውበት ጉዳይ ስለዚህ ነው። ውጤት የማይለት ነገር ከሆነ ከአጋንንት ከምናምን ብዬ ወዴትም አልወስደው፣ ፋይት አድርጌ ያገኘዋለሁ። አጋንንታዊ ከሆነባችሁ ከዛ ነገር ውስጥ የምታገኙት ነገር የለም። በእርግጥ ቁጭ ብላችሁ ምን እያልኳችሁ እንደሆነ ታውቃላችሁ? ለምንድነው እንደዚህ ሲያልፍ ለምን ያልፋል? ሳምቲንግ ህይወቴ ላይ መስመር አስመራለሁ። የማልተኛለት ጉዳይ አለ። ነፍሴን ማሳስባት ጉዳይ አለ። መጸልይበት ጉዳይ አለ። ቁጭ ብዬ ማያቸው ጉዳዮች አሉ። ደስ ይላል አይልም? ለምን እንደዚህ ትሆኛለሽ ካልከኝ ግን ጌን ማረጋውን ነገር እያየው ነው። ሰይጣን ለምን እንቅልፍ ይነሳል? እኔ ነኝ ራሴን እንቅልፍ የነሳሁት። ገብቷችኋል? እኔ ነኝ ራሴን ጫና ውስጥ የከተትኩት። ለምን? ሳምቲንግ ማግኘት አለብኝ። ማሰብ ነው አስባለሁ፣ መጸለይ ነው ጸልያለሁ፣
መመርመር መረምራል ራሴን ቢውልድ ማድረግ ነው ቢውልድ አደርጋለሁ ያዕቆብን ሄዳችሁ ለምን ጫና ውስጥ ገባ ለራሔል ሁለተኛ በያዕቆብ ላይ የምታዩት ነገር ምንድነው እርካታ የሌለው ሰው ነበር ሊያ ነገር ግን በሊያ ምን አላለም ይላል አልረካም እርካታው ስላልነበረ ሰውየው ምኑን ታዩታላችሁ በርደኑ እንደ ቀላል ነገር ሲቆጥረው ታዩታላችሁ 7 ዓመት እንደገና መገዛትን እንደ ቀላል ነገር ለምን አልረካም ከራሔል በኋላ ላባ ና 7 ዓመት ልግዛ ቢለው ያዕቆብ ያምጻል ለምን አሁን ሳትስፋይ አድርጓል ሳትስፋይ ያደረገ ነፍስ ፕሬዠር ውስጥ አይገባም ፕሬዠር ውስጥ ያሉ ነፍሶች ሁሉ ያልረኩ ናቸው ሰምታችሁኛል በህይወት መርካት ስትጀምር ምንም አይነት ጫና ማጣት ትጀምራለህ እሱ ደግሞ እንደ ቅድሙ ሰው ያደርጋል አሁን ምሳሌ 7 እንደሰጠው ማል ወለላው እንኳን አንተ ጋር ዋጋ ያጣል ስለዚህ ምንድነው ሁለተኛው የያዕቆብ ጉዳይ ስትሉ ሁለተኛው ያልረካ ነፍስ ባለቤት መሆኑ ሶ ምን አደረገው አመታትን እንደ ቁጥር እንዲያቸው አደረገው ኢትስ ኦኬ ይላል አንድ አመት ያዕቆብ አው ከናልኩ ሁለት አመት ያዕቆብ ኢትስ ኦኬ ለምን እርካታ ውስጡ ስለሌለ አንተ እንደምትቆጥረው አይደለም እሱ የሚቆጥረው ኢትስ ኦኬ አዲስ ነገር አለ አዲስ ቀን አለ አዲስ መንገድ አለ አዲስ ህይወት አለ ክብር ለኢየሱስ ይሁን ያልረኩ ሰዎች ናቸው በህይወት ላይ ከባዱን ነገር ቀላል አድርገው መቁጠር የሚችሉት አስቸጋሪው መንገድ በእምነት ኃይል መጓዝ የሚችሉት አስፈሪው ነገር የነሱ የድላቸው ሜዳ እንደሆነ ቆጥረው የሚሄዱት ስለዚህ ከያዕቆብ ፕሬዠር ውስጥ ምን እናያለን መቋቋም የሚችል ካፓሲቲን የገነባ ፐርሰናሊቲ ከያዕቆብ ፐርሰናሊቲ ውስጥ ምን እናገኛለን ጫና ውስጥ ምን እናገኛለን ነገሮችን እንደ ክብደታቸው ሳይሆን እሱ እንደሚፈልገው ውጤት መቁጠር መቻል እንደ ክብደታቸው አይደለም እሱ እንደሚፈልገው ውጤት የቀናት ቁጥር ነው እንደ ክብደታቸው ግን 7 ዓመት ነው ምንድነው ከጫናችሁ ውስጥ እናንተ የምታዩት በቃ ጧስት ምስሉ ይዚህ አለው ወይስ ነገሩ እናንተ እንደምትፈልጉት ውጤት ነው የምትቆጥሩት ኢየሱስ ጌታ ነው እኔ ከምፈልገው ውጤት አንፃር ከቆጠርኩት ብቻ ነው ከዛ ውስጥ ህይወት ማውጣት የምችለው ከዛ ውስጥ በረከት ማውጣት የምችለው እኔ ለለወጥበት እኔ የህይወት ቫልዩ ሊገባኝ ነው እኔ ነገ በማገኘው ነገር ላይ በአግባቡ ማኔጅ የሚያደርግ ፐርሰናሊቲን ቢውልድ ላደርግ ነው እኔ ነገ ጌር የማደርገውን ነገር ቫልዩ ልሰጠው ነው ገብቷችኋል ደስዝት እኔ በዛ ነገር ውስጥ በህይወት የተሰራ ማንነት ልወልድ ነው እነኚህ ላተርፍ ነው እንደዚህ መቁጠር ከቻላችሁ እግዚአብሔር አምላክ በእነኛ ፕሬዠር በመትሏቸው ነገሮች ውስጥ የህይወት ብስለትንና የህይወት እርካታንም አለመርካትንም ያለማመዳቸዋል ሁለቱንም ተለማመዳላችሁ እርካታው ባላችሁ ነገር የምትቆጥሩበት ማይንድ ሴት ነው ገብቷችኋል አሁን ምን አደረገ ሁለተኛው ሰው ምን አደረገ መራራውን ምን አድርጎ ቆጠረ ይላል ጣፋጭ አይደል ባለው ነገር ምን ይላል ማለት ነው ሳትስፋይ ያደርጋል ገብቷችኋል እርካታው ባለ ነገር እግዚአብሔርን ማመስገን ባለ ነገር ቴንክ ዩ ማለት ባለ ነገር ሆፕ ማየት I am amazed አንዳንድ ሰው አሁን ሁሉ ሰው አንድ ነው ሶሻል ሚዲያ ላይ ታቻው
የምሳ ቸግሮት ሚጮሃለ የሆነ ካምፓኒ ቢውልድ ሊያረግም ሚጮሃለ ሁለቱም ሚጮሃለ አንዳንዱ ስለሆነ እንትን ያወራ ማለት ነው በቃ ዲስከሬጅመንት ነው የሚነግር እንዳጣ ምናምን ነው የሚነግር ቢያንስ እኮ መኖሪያ ቤት አለ ቢያንስ ወሩን የሚሸፍንበት የህይወት ገቢ አለ ገብቷል ቢያንስ አንዱ ስለ ነገ መሳይል ነው ስለ ማታ አራት ነው ሁለቱም ግን ስለ ባዶነት ያወራል ስለ ችግር ያወራል ወዳጄ እግዚአብሔር ፕሬሸር ውስጥ ያሳለፈው ሰው ባህሪ ማየት እንደሆነ ታውቃለህ በትንሹ ነገር እግዚአብሔርን የማመስገን አቅም ቴንክ ዩ እዚህ ጋር መቆም ከቻለ የእውነቴን ነው የምላችሁ አዶን ነው ስለ ነገር በቃ ጌታ ይክበር ስለቻልኩ ነው እቺ ማይክ መያዝ የቻልኩት ስለቻልን ነው እዚህ ጋር መሰባሰብ የቻልነው እግዚአብሔር ይመስገን ቅድም ምሳ መብላት ስለቻልኩ ስለቀጥለው ሳላውቅ ስለቀጥለው የከፈተው ጉሮሮ እሱ አይዘጋውም በለ ተቀጥላል እግዚአብሔር ይመስገን የእውነቴን ነው የምላችሁ አይት የሆነ ነገር ይዞ እግዚአብሔርን አለማመስገን ቴንክ ዩ አለማለት እግዚአብሔር ጫናው ሲያሳልፍ ብቻ ነው እንደዚህ አይነት ህይወት መታወቀው ቫልዩ ይኖራል እጅ ላይ ስላለው ነገር ዋጋ ይኖራል ለምን ትላንት ምን አይነት መንገዶች እንደመጣ ታውቃለህ ምን አይነት ቀኖች እንዳሳለፍክ ታውቃለህ ምን አይነት ሁኔታዎች እንዳሳለፍክ ታውቃለህ ሁለተኛው ጫናው የአያረካህም ደግሞ ያልኩት ምንድነው ለተሻለ ነገር ደግሞ እንድትጓጓ ያረጋል እኔ እንደኔ ነው ዋጋዬ እኔ እንደኔ ነው ረሃቤ እኔ እንደኔ ነው ትግሌ እኔ እንደኔ ነው ሩጫዬ ፕሬሸር ውስጥ ያለ ሰው ሁለተኛ ባህሪው ይሄ ነው ያለ መርካት ህይወት የማይልካው ግን አዲስ ነገርን ለመፍጠር መሄድ ነው አለመቆም ማሰብ መሮጥ መጸለይ በር ማንኳኳት ደጆችን መፈለግ አሁንም ወደ ተሻለ ነገር ለመምጣት መሮጥ መታወሪ ነገር እግዚአብሔራዊ ነው ወይ አዎ ዘዳግም መጽሐፍ ምዕራፍ 8 እንደዚህ ይላል በህይወት እንድትኖሩ እንድትበዙ እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ አምላክ እግዚአብሔር ይፈትን ዘንድ በልብ ያለው ትእዛዙን ትጠብቅ ወይንም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ በ40 ዓመታት በምድረ በዳ የመራን መንገድ ሁሉ አስብ መጨነቅ መዝናናት ነው በምን ውስጥ ነው ያለፉት ጫና ውስጥ ለምን ምን አለው የተሰጠን ቃሉን በልብ ትጠብቅ ወይ ምን አትል ዘንድ አትጠብቅ እንደሆነ ይመለከት ዘንድ ሰው የዚህ ፕሬሸር የዚህ ጫና ውጤት ይሁት ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ በህይወት እንዲኖር እንጂ ሰው በእንጀራ ብቻ በህይወት እንዳይኖር ያስታውቅ ዘንድ አስጨነቀ በዚህ የመጨነቅ መንገድ ውስጥ ምን አተረፈ ኢየሱስ ጌታ ነው ከእግዚአብሔር አፍ በሚወጣ ነገር ሁሉ በህይወት እንዲኖር እንጂ ሰው በእንጀራ ብቻ በህይወት እንዳይኖር ያስታውቅ ዘንድ ምንድነው እስራኤል የወሰደው ሌስን ለካ ሰው የሚኖረው በጎተራ አይደለም ለካ ሰው የሚኖረው በወይን መጭመቂያው አይደለም ለካ ሰው የሚኖረው በህይወቱ ላይ ባለ
ነገሮች ሊያስተምረው ነው እግዚአብሔር። መኖር ከጎተራ ይበልጣል። መኖር ከወይን መጭመቂያ ይበልጣል። ጎተራዎች ባዶ ቢሆኑ መኖር ትችላለህ። እስራኤልን የተማረው ኢየሱስ ጌታ ነው። ወይን መጭመቂያ ባዶ ቢሆንም መኖር ትችላለህ። ዘይቱ ከጓዳ ባይገኝም መኖር ትችላለህ። ምን አስለመደው እግዚአብሔር? የኔ የአፍ ቃል ከምታየው ነገር ሁሉ በላይ በህይወት ያኖርሃል። ጫናዎቻችሁ የሚያጠጋጋችሁ ጌታ አለ። የሚያጠጋጋችሁ ስፍራ አለ። የሚሰጣችሁ የህይወት ፓተርን አለ። እስራኤል በጫና ውስጥ ፓተርን ተሰጠው። ምን አይነት ሰው በህይወት የሚኖረው ከእግዚአብሔር አፍ በሚወጣ ቃል ጭምር ነው ይላል። ጎተራ ብቻ አያኖርህም። ምድረ በዳ ብትወስደው ምድረ በዳውን ሄደን ይሆናል ይላል። ምድረ በዳው ሄደን ይሆናል። መኖር አይቻልም ብትለው እስራኤል እኖራለሁ ይላል። እንዴት? እግዚአብሔር በአፉ ቃል መኖር ከማይቻልበት ስፍራ ህይወትን ለኔ ያወጣል። እኔ አስገባችሁ ያለው እግዚአብሔር። ሰይጣን አስገባችሁ አላለም። እኔ እግዚአብሔር ተጫንኩ፣ አስራብኩ። አስራብኩ። ወደ ሲቆረቆረ እርሻ ስታይ እርሻ የለም ከየት ይበላል ብለህ ስትል እግዚአብሔር ከሰማያት እንጀራውን ያወርዳል። አስራብኩ። ከራብ ምን ተማርክ? ከጎተራ ውጭ እንደሚኖር። ከጥማት ምን ተማርክ? ከምንጭ ውጭ እንደሚኖር፣ እንደሚኖር፣ እንደሚታለፍ፣ እንደሚቻል፣ እንደሚለወጥ ቤኔፊት የሌለው ጫና እግዚአብሔር በህይወታችሁ ያሳልፋችሁ። ዛሬ ደስ ላይላችሁ ይችላል። ከጥቂት ቀናት በኋላ እንደናንተ ያለ መካሪ አይገኝም። እንደናንተ ያለ ሰውን አበርቻ አይገኝም። እንደናንተ ያለ ቃሉ ሰው ልብ ውስጥ ሲገባ ካለበት ነገር የሚያነሳ ሰው አይገኝም። ለምን? ህይወት ነው ያሳለፋችሁት። እንደናንተ ያለ እግዚአብሔርና እምነቱ የጸና ሰው አይገኝም። ህይወታችሁ ከቁሳቁስና ከነገር የወጣ መሆን ይጀምራል። ለምን? የያህዌን እጅ አይታችሁታል። ሃሌሉያ። እጁን ያየ ብቻ ነው እኮ ስለ እጁ መናገር የሚችለው። እጁን መስበክ ይቻላል፣ እጁን ማካፈል ግን አይቻልም። እጁን የምታካፍሉት ሲነካችሁ ነው፣ ስትለምዱት ነው፣ ስታውቁት ነው፣ ስታውቁት ነው። ስለዚህ እያልኳችሁ ያለሁት አንድ ነገር ነው። አትጥሉት፣ ውደዱት። እንዴት እንውደደው? እግዚአብሔር አንዳች የፍሬያማነትን መንገድ ከዚህ ውስጥ ያወጣልኝ። እንደ ዓመታት አትቁጠሩት፣ እንደ ቀናት ቁጠሩት። ምክንያቱም ያዕቆብ ጫና ውስጥ የገባው ለ7 ዓመት ነው። አብሯት የኖረው ግን ለብዙ እድሜ ነው። በጫና የምታሳልፍበት ጉዳይ በጣም ለጥቂት ወራት ነው፣ ለጥቂት ዓመታት ነው። ከዛ ውስጥ የምታገኘው ፍሩት ግን የ40 እና የ50 ዓመት ነው። ገብቷል? እኔ በህይወቴ እዚህ ጋር ጉድጓድ ከፍተ እንደማልሞት እንደማላበቃ አምሹር የፈለገ አርጌ ከተሰጠኝ የመለኮት መንገድ ሰይጣንና ሰማይና ምድር ቢያጨበጭብ አልቆምም። በፍጹም ጋራንቲ። ከየት አመጣሽኝ ፐርሰናሊቲ በላይ ሲያነጥረኝ ምንድን ያላለፍኩት? ነጥሬ ያለፍያለሁ። ስለዚህ አዲስ ፈተና የለም፣ አዲስ ታሪክ የለም። ትላንት ያለፍኩበት የእግዚአብሔር ረድኤት ዛሬ ያሳልፈኛል። አምሹ ትላንትና ጠልቼው ነበር አንዳንድ መንገድ፣ ትላንት አልፈለኩትም። ዛሬ ላይ ግን ስመጣ ካፓሲቲ ሰጥቶኛል። ተቋቁሜው እንድቆመኛል፣ ትከሻይ ሰፊ እንዲሆን ሆኛል። ምን አተረፈልሽ? ለመቼ? ከዚህ በኋላ ለምኖረው 20 እና 30 ዓመት። ጫናው ለ3 ዓመት፣ ፍሬው ግን ለ30 ዓመት። ስለዚህ ቢ ሃፒ። ሰምታችኋል የምለው
30 ዓመት ነው የምታፈሩበት 40 ዓመት ነው የምትኖሩበት ትበለዝሩታላችሁ እንደ ካፒታል ክብር ሁሉ ለኢየሱስ ይሁን እግዚአብሔር ወደ አዲስ መንገድ ያግባችሁ Kingdom testimony